ትራምፕ ሰላም ቅርብ ነው ሲሉ፣ ፔንታገን ደግሞ ኢራንን ወጥሬ ይዣታለሁ እያለ ነው። የአሜሪካው ፕሬዝዳንት ከኢራን ጋር በቀናት ውስጥ መነጋገራችንን እንቀጥላለን ማለታቸው በመላው ዓለም ተስፋን ፈንጥቋል። ምክትላቸው ጄዲ ቫንስም ከኢራን ጋር መደራደር ከባድ ነው፣ ይሁንና ገዘፍ ያለ ስምምነት እንፈልጋለን ብለዋል። የኢራንን ወደብ ዘግቼ ይዤዋለሁ የሚለው የአሜሪካ ጦር ማዕከላዊ እዝ በበኩሉ በ10 ሺዎች የሚቆጠሩ ወታደሮችን በመቶዎች ከሚቆጠሩ ተዋጊ ጀቶችና በደርዘን ከሚቆጠሩ የጦር መርከቦች ጋር አጣምሬ ዘመቻዬን ቀጥያለሁ እያለ ነው። ፓኪስታን አሁንም ሁለቱን ሀገራት ለማደራደር ደፋ ቀና እያለች ነው። ጠቅላይ ሚኒስትሯም ወደ ሳውዲ አረቢያ፣ ኳታርና ቱርክ እያቀኑ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ድርድሩን በተመለከተ ለአንድ አሜሪካዊ ጋዜጠኛ ደውለው የተናገሩት ነገርም ጉዳስ ብሏል። ይህ እንዳለ ሆኖ ግዙፉ የአሜሪካ የጦር መርከብ የኢራንን እና የአጋሮቿን ምት በመሸሽ አፍሪካን ዳርዳሩን ዞሮታል እየተባለ ነው። ይህ ግዙፍ የጦር መርከብ በወሳኙ ማለፊያ ላለመተላለፍ ነው ይህንን ያልተጠበቀ ውሳኔ ወስኗል የተባለው። ይህ እንደተጠበቀ ሆኖ አሜሪካ ማዕከላዊ እዟ በመካከለኛው ምስራቅ ከኢራን ጋር ሲፋለም፣ ሌላኛው እዟ ደግሞ በመርከቦች ላይ ተኩስ ከፍቷል። በ4 ቀናት ውስጥ 4 ጊዜ ተኩሶ ከ4 በላይ ሰዎችን ገድሏል ነው የተባለው። ጉዳዩን ይዘነዋል። በመሃሉ ኢራን ደግሞ ከ270 ቢሊዮን ዶላር በላይ ከስሬያለሁ፣ ካሳ ፈልጋለሁ እያለች የድርድሩ ዋና ቅድመ ሁኔታ ልታደርገው ነው ተብሏል። ይህንንም የተመለከቱ ዘገባዎች ወጥተዋል። በዚህ ጦርነት ትልቅ ትርፍ አግኝታለች የተባለችው ሩሲያ ከወሳኟ ሀገር ጋር ስምምነት ፈርማለች። ይህች ኢኮኖሚዋ የተመነደገ ሀገር የሩሲያን ጋዝና ነዳጅ በገፍ እገዛለሁ እያለች ነው። ቭላዲሚር ፑቲንም ይህንኑ ጉዳይ በተመለከተ ከመሪዋ ጋር መክረዋል። ከዚሁ ጉዳይ ብዙም ፈቀቅ ሳንል ቻይናና ሩሲያ እየመከሩ ነው። በሆርሙዝ እና በተለያዩ ጉዳዮች የሩሲያና የቻይና ባለስልጣናት ወሳኝ ምክር መምከራቸው ተሰምቷል። ሞስኮ ከቻይና ጋር ያለኝ ግንኙነት እንደ ማዕድን የከበረ ነው ስትል ነው የገለጸችው። እንዲሁም ወደ ቀጠናችን ስንመለስ የሱዳን ጦርነት 3ኛ ዓመቱን ዛሬ ደፍኗል። በ10 ሺዎች የተገደሉበት፣ በሚሊዮን የሚቆጠሩ የሱዳን ዜጎች የተፈናቀሉበት፣ ሱዳን እንዳይሆኑ የሆነችበት ይህ ጦርነት 3ኛ ዓመቱን ደፍኖ ዓለም በሰቆቃ ውስጥ የምትገኘውን ሱዳን እየዘከራት እያሰባት ይገኛል። ጦርነቱ አሁንም ቢቀጥልም ሱዳናውያን ግን ከህመማቸው ከቁስላቸው ጋር እየኖሩ ነው። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ፔንታገን ማስፈራሪያ፣ ትራምፕ ደግሞ የሰላም ተስፋ እየሰጡ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰላም ከመቼውም ጊዜ በላይ ቀርቧል ብለዋል። ጦርነቱ ሊያበቃ ጫፍ ላይ ደርሷል ያሉት የአሜሪካው ፕሬዝዳንት በንግግራቸው ተስፋን ቢፈነጥቁም ፔንታገን ግን የኢራንን ወደቦች ዘግቼ ይዣቸዋለሁ እያለ ይገኛል። ከ12 በላይ የጦር መርከቦችን፣ በመቶዎች የሚቆጠሩ ተዋጊና የሰለላ አውሮፕላኖችን፣ ከ10 ሺህ በላይ የሚሆኑ መርከበኞችንና የጦር ሰራዊት አባላትን አንቀሳቀሻለሁ ያለው የአሜሪካ ጦር ሰራዊት የኢራን ወደቦች መርከቦቻቸውን እንዳያንቀሳቀሱ፣ ወደ ኢራን ወደቦች የሚንቀሳቀሱትም አርፈው እንዲቀመጡ እያደረግኩ ነው ብሏል። ትዕዛዜን ጠብቀው ወደ ኋላ የተመለሱ መርከቦች እንዳሉ እወቁልኝ ሲል ፔንታገን ይፋ አድርጓል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ወዲህ መለስ አሉና ከኢራን ጋር በቀጣዮቹ 2 ቀናት እናወራለን፣ በፓኪስታን የሚገኙት ወዳጆቻችን መልካም ሥራ እየሰሩ ይገኛሉ አሉ። ከኒውዮርክ ፖስት ጋር በነበራቸው የስልክ ቆይታ ከጋዜጠኛው የቀረበላቸውን ጥያቄ መሰረት አድርገው ትራምፕ እንዲህ ብለው ተናገሩ። ምናልባት በቀጣዮቹ 2 ቀናት የሰላም ንግግሩ ሊጀመር ይችላል አሉ። መልሰው ወደ ጋዜጠኛው ደውለው ደግሞ ከኢስላማባድ ባትርቅ ይሻልሃል፣ የፓኪስታኑ ፊልድ ማርሻል ጀነራል አሲም ሙኒር መልካም ሥራ እየሰራ ይገኛል ሲሉም የኔ ተወዳጅ ፊልድ ማርሻል የሚሏቸውን ሰው አንቆለጳጵሰዋቸዋል። ከፎክስ ኒውስ ጋር ባደረጉት ቆይታም በተመሳሳይ የአሜሪካው ፕሬዝዳንት የሰላም ተስፋ እንዳለ አልሸሸጉም። ምክትላቸው ጄዲ ቫንስ ደግሞ
ከኢራኖች ጋር ለረጅም ዓመታት ያለ እምነት ስለኖረን ከእነርሱ ጋር መደራደር ከባድ ቢሆንም ትራምፕ ትንሽ ንግግር አይፈልጉም፣ በትልቁ የሚሳካ ግዙፍ ስምምነትን ግን ይሻሉ ሲሉ ተናግረዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥም የሁለቱ ሀገራት ንግግር መመለስ የማይቀር ነው ሲሉ ተናግረዋል። ይህ የሰላም ተስፋ የነዳጅ ዋጋ ብዙም ከፍ እንዳይል አድርጎታል። $100 በታች ዝቅ ያለው በበርሜል የሚሸጠው የነዳጅ ዋጋ ወደ 100 ያልተሻገረው በዚህ የሰላም ንግግርና ተስፋ እንደሆነ ብዙዎች እየገመቱ ይገኛሉ። በእርግጥ የአሜሪካው ፕሬዝዳንት እንዲህ አይነት አስተያየቶችን ሲሰጡ የተለመደ ነው። ሩሲያና ዩክሬንን በቅርቡ አስታርቃቸዋለሁ ታያላችሁ እያሉ በተደጋጋሚ የተናገሩት ከመቼውም ጊዜ በላይ ስምምነቱ ተቃርቧል ሲሉ ሲደመጡ የነበሩት የአሜሪካው ፕሬዝዳንት ያሉት ነገር ሁልጊዜ ይሆናል ማለት አይደለምና ከኢራን ጋር የገቡበት ፍልሚያም እንዲህ በቀላሉ ይቋጫል ተብሎ አይጠበቅም። ይሁንና የሰላም ተስፋን የሚጠላ የለምና ዓለም ተስፋውን ጨብጦ እየተመለከታቸው ይገኛል። ኢራን ግን በዚህ ድርድር $270 ቢሊዮን ካሳ ክፈሉኝ እያለች ነው። በተለይ በአካባቢው የሚገኙ የአሜሪካ ጦር ቤዝን የሚያስተናግዱ ሀገራት ሊከፍሉኝ ይገባል ብላለች። ምክንያቱም እነዚህ ሀገራት የአሜሪካን የጦር ቤዝ አስተናግደው ጥቃት ባይደርስብኝ ኖሮ ይህ ሁሉ አይፈጠርም ብላ ነው ኢራን ሐሳቡን ያቀረበችው። ታዲያ ብልኋ ኢራን ይህንን ገንዘብ ከካዝናችሁ አምጡ አላለችም። በሆርሙዝ የሚያልፉ መርከቦችን መጠነኛ ግብር ባስከፍላቸው ይህንን ገንዘብ ማሟላት እችላለሁ ብላ ነው ሐሳቡን ያቀረበችው። ከእናንተም ኪስ አልነካም እኔም ልጠቀም ብላ የሆርሙዝን መተላለፊያ ልትነግድበት እያሰበች ይመስላል ቴህራን። የኢራን መንግስት ቃል አቀባይ የሆኑት ፋጡማ ሞሃጄራኒ ናቸው ይህን ጉዳይ በተመለከተ ከሩሲያው ሪያ ኖቮስቲ ጋር ባደረጉት ቃለ ምልልስ ሀተታውን ያቀረቡት። በቀጥታም በተዘዋዋሪም በርካታ መሰረተ ልማቶቻችን ተጎድተዋል። የኬሚካል፣ የጋዝና የነዳጅ ማምረቻዎቻችን፣ የብረት ፋብሪካዎቻችን፣ አልሙኒየም የምናመርትባቸው ስፍራዎች ተጎድተዋል። የምርምር ማዕከሎች፣ ሆስፒታሎች፣ ትምህርት ቤቶች፣ የሲቪሎች መኖሪያዎች ፍጹም ተጎድተውብናል። የውሃ ማጣሪያዎች እንዲሁም የኃይል ማመንጫዎቻችንም ጉዳት ደርሶባቸዋል። በመጀመሪያው ዙር ዳሰሳ ያገኘነው ጥናት እንደሚጠቁመው አሉ ቃል አቀባይዋ $270 ቢሊዮን የሚሆን ገንዘብ ሀገሪቱ አጣለች። ኢራን ልካስ ይገባኛል ብላ እያቀረበች ይገኛል። ኢራን ይህንን ጥያቄ ያቀረበችው ያለ ምክንያት አይመስልም። ምክንያቱም እርሷም ተኩሳለች። በገልፍ ሀገራት ላይ የተኮሰችው ተኩስ ቀላል የማይባል ኪሳራ በእነዚህ ሀገራት ላይ አምጥቷል። እናም አንቺ የሚያጠፋሽውን እንዲህ አድርጊ ከመባሏ በፊት ጩኸቷ ሳይቀማ ቀድማ መጮህን የፈለገች ይመስላል። ጦርነቱ ሲጀመር ስለ ኒውክሌር፣ ስለ ሚሳኤል እና በአካባቢው ስለሚንቀሳቀሱ የኢራን ኃይሎች ሲወራ የነበረ ቢሆንም ሆርሙዝን በጨዋታ ውስጥ አስገብታ አሜሪካን እንዳስጨነቀቻት ሁሉ አሁን ደግሞ ሌላ ቅድመ ሁኔታ በማቅረብ የመደራደር አቅሟን ከፍ እያደረገች ትገኛለች ሀገረ ኢራን። ይህ እንደተጠበቀ ሆኖ የአሜሪካው ግዙፍ መርከብ ከኢራን ሊደርስ የሚችል ጥቃትን በመፍራት አፍሪካን ዳርዳር ዞሯታል እየተባለ ይገኛል። ጆርጅ H.W. ቡሽ ይባላል ይህ ግዙፍ የጦር መርከብ። እንደ ኡስኒ የዜና አውታር ዘገባ በሆርሙዝ ሰርጥና በባቤል መንደብ አካባቢ መተላለፍን ያልመረጠው ይህ መርከብ ከሆርሙዝ ሰርጥ መዘጋት በኋላ በባቤል መንደብ አካባቢ መዟዟር ያልፈለገው ይህ መርከብ በሌሎች አነስተኛ የጦር መርከቦች ታጅቦ አፍሪካን ዳርዳር ዞሯል ነው የተባለው። በባቤል መንደብ የየመኑ ሁቲዎች ጥቃት ሊፈጽሙ ይችላሉ በሚል ጥንቃቄ የጦር መርከቡ ቀይ ባህርን ለጉዞው አልመረጠም ይላል ዘገባው። በዚህም መሰረት ዶናልድ ኩክ፣ ሜሰን እና ሮስ ከተባሉ ሌሎች መርከቦች ጋር በመሆን የሜዲትራኒያንን እንዲሁም የቀይ ባህርን አካባቢ ባለመርገጥ በሌላኛው መዞሪያ በአፍሪካ ጥግ አድርጎ ወደ ምዕራብ እስያ መግባቱም ተነግሯል። ከዚሁ ከመርከብ ፍልሚያ ጋር በተገናኘ የአሜሪካ ጦር ለአራተኛ ቀን 4 ጊዜ ተኩሰው ከ4 በላይ ሰዎችን የገደሉበትን ጥቃት እናገኛለን። የአሜሪካ ጦር ማዕከላዊ እዝ ከኢራን ጋር ፍልሚያ ሲቀመጥ፣ የጦሩ ደቡባዊ እዝ ደግሞ በካሪቢያን አካባቢ ትንቅንቅ ላይ ይገኛል። ደቡባዊ እዙ የእጽ አሸባሪዎች ናቸው በተባሉ በካሪቢያን አካባቢ በሚንቀሳቀሱ መርከቦች ላይ ነው
ጥቃት ሰንዝሬያለሁ ያለው። እነዚህ ጥቃቶች በአጠቃላይ አሜሪካ ከመስከረም ወር አንስቶ በሰነዘረቻቸው ጥቃቶች 175 የሚሆኑ ሰዎች እንዲገደሉ ምክንያት እየሆኑ ይገኛሉ። በላቲን አሜሪካ የሚገኙ መንግስታትን የእጽ ነጋዴዎች ናችሁ፣ ታስተባብራላችሁ ያሉ ተጽዕኖ እየፈጠሩ የሚገኙት የአሜሪካው ፕሬዝዳንት የቬንዙዌላውን መሪ ኒኮላስ ማዱሮን ከካራካስ አንጠልጥለው ኒውዮርክ መውሰዳቸው የቅርብ ጊዜ ትዝታ ነው። ይህ ከመሆኑ በፊት ታዲያ የተለያዩ ጀልባዎች ላይ ጥቃቶችን ሲያስፈጽሙ ቆይተዋል። በካሪቢያን አካባቢ ፍጹም ቁጥጥር የምትፈልገው አሜሪካ የውጭ ጉዳይ ፖሊሲዋን በመከለስ ጭምር ሩቅ ካሉት ሀገራት ይልቅ አሜሪካ እነዚህን ሀገራት ወይ በአጋርነት ማስመዝገብ ካልሆነም በፍጽምና መቆጣጠርን አማራጭ አድርጋ እያሰላች ትገኛለች። ወደ ምዕራብ እስያ መለስ ስንል ደግሞ የፓኪስታኑ ጠቅላይ ሚኒስትር ወደ ሳውዲ አረቢያ፣ ኳታርና ቱርክ ጉዞ ሊያደርጉ እንደሆነ ታውቋል። ከሮብ እስከ ቅዳሜ ይዘልቃል የተባለው ጉዟቸው በቀጠናዊ ችግሮች ዙሪያ መፍትሄ ለማምጣት በተለይም በአሜሪካና በኢራን ፍጥጫ ላይ አንዳች መፍትሄ ለማበጀት እንደሚሄዱ ተነግሯል። የፓኪስታኑ ጠቅላይ ሚኒስትር ሼባዝ ሻሪፍ ከቱርኩ ፕሬዝዳንት ረሴፕ ጣይብ ኤርዶዋን እና ከሌሎቹም የቀጠናው መሪዎች ጋር እንደሚወያዩ ይጠበቃል። የቀጠናውን ወሳኝ ሀገራት ሳውዲን፣ ኳታርን እና ቱርክን በማናገር ይህንን ነገር እንዴት እናድርገው የሚል መፍትሄ ለማምጣት መንቀሳቀሳቸውም ታውቋል። ቻይናና ሩሲያም በጉዳዩ ዙሪያ እየመከሩ ይገኛሉ። ሩሲያ ከቻይና ጋር ያለኝ ግንኙነት እንደ ከበረ ማዕድን የሚታይ ነው ብላለች። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ወደ ቻይና በማቅናት በቤጂንግ ታላቁ አዳራሽ ከሺ ጂንፒንግ ከሀገሪቱ ፕሬዝዳንት ጋር መክረዋል። ያለንን ነገር ጠበቅ እናድርገው፣ ጥቅሞቻችንን በጋራ እናስከበር ሲሉም ለሺ ጂንፒንግ የፑቲንን መልእክት አስተላልፈዋል። ሩሲያና ቻይና የኢራንን ፍልሚያ በጥንቃቄ እየተመለከቱ በስውርም የተለያዩ ድጋፎችን እያደረጉ እንደሆነ ይነሳል። ቻይናም ከሰሞኑ የአየር መከላከያ ስርዓቶችን ለኢራን አሳልፋ እየሰጠች እንደምትገኝ ሲነገር ቆይቷል። ከጦርነቱ በፊትም ከጦርነቱ በኋላም ይህ ዘገባ ተደጋግሞ ነው የተደመጠው። ሩሲያም ወሳኝ ወታደራዊ መረጃዎችን በማቀበል የኢራንን ጦር እያገዘች እንደምትገኝ ከአሜሪካ የደህንነት ምንጮች ሰማን ያሉ የአሜሪካ መገናኛ ብዙሃን ሲዘግቡ ቆይተዋል። የሆርሙዝ ሰርጥንና ሌሎች ጉዳዮችንም ሰርጌይ ላቭሮቭ ከሺ ጂንፒንግ ጋር መምከራቸውን ሺንዋ የዜና አውታር ዘግቧል። ይህ እንዳለ ሆኖ ሩሲያ ከኢንዶኔዥያ ጋር ወሳኝ የነዳጅ ስምምነት ተፈራርማለች። ኢንዶኔዥያ ከሩሲያ የተለያዩ የነዳጅ ምርቶችን ለመግዛት ስምምነቷን በፊርማ አረጋግጣለች። የብሪክስ አባል የሆነችው ኢንዶኔዥያ ከሩሲያ ነዳጅ ስትገዛ ብዙም አትስተዋልም። ይሁንና አሁን የተፈጠረው የነዳጅ ቀውስ ሀገሪቱ ስትራቴጂያዊ ክምችት ለማከማቸት ስትል ፊቷን ወደ ሩሲያ እንድታዞር አድርጓታል። 1/4 የሚሆነውን ነዳጇን በሆርሙዝ አሳልፋ ሀገሯ የምታስገባው ኢንዶኔዥያ ሩሲያን በዚህ ሰዓት አጥብቃ ነው የፈለገቻት። የሀገሪቱ ፕሬዝዳንት ፕራቦዎ ሱቢያንቶም ከቭላዲሚር ፑቲን ጋር ሰኞ ዕለት መምከራቸው የሚታወቅ ነው። የሁለቱ ሀገራት የኤነርጂ ሚኒስትሮች የመሪዎቻቸውን ንግግር ተከትሎም ዝርዝር ነገሮች ላይ ተወያይተው ስምምነቱን እንዳጸደቁት ተነግሯል። ኢንዶኔዥያ የተፈጥሮ ጋዝን እና የነዳጅ ምርቶችን ከሩሲያ የምትገዛ ሲሆን በኒውክሌር ኃይልና በማዕድናትም ዙሪያ ከሩሲያ ጋር ለመስራት ተስማምታለች ነው የተባለው። በመጨረሻም ወደ ቀጠናችን ስንመለስ የሱዳኑ የእርስ በርስ ጦርነት ዛሬ 3ኛ ዓመቱን ደፍኗል። በሱዳን ብሔራዊ ጦርና በፈጥኖ ድራሽ ኃይሉ መካከል ሲደረግ የነበረው ጦርነት 3 ዓመት ደፍኖ 3 የስቃይ ዓመታትን ለሱዳናውያን እንካችሁ ብሏል። አብዱል ፈታህ አልቡርሃን ከመሐመድ ሐምዳን ደገሎ ሐሜቲ ጋር የገቡበት የስልጣን ፍትጊያ ሱዳንን ወደ ደም አፋሳሽ ጦርነት ከመራ 3ኛ ዓመት አስቆጥሯል። 50 ሺህ የሚሆኑ ዜጎች ተገድለዋል ይላል አክሌድ የተባለውና ግጭቶችን በመመዝገብ የሚታወቀው ዓለም አቀፍ ተቋም። 50 ሺህ ሰዎች ተገድለዋል፣ 14 ሚሊዮን ዜጎች ደግሞ
ተፈናቅለዋል ይላሉ ዘገባዎች። ባለፉት 3 ዓመታት 14401 የሚሆኑ ጥቃቶች በመላው ሱዳን ተመዝግበዋል። የሱዳን ብሔራዊ ጦር 53 በመቶ የሚሆኑትን ጥቃቶች ማለትም 7100 የሚሆኑትን ድርሻ የያዘ ሲሆን አርኤስኤፍ ወይም ፈጥኖ ደራሽ ኃይሉ 35 በመቶውን 4705ቱን ድርሻ ተቆናጧል። 12 በመቶ የሚሆነውን ወይም ከ1500 በላይ የሚሆኑትን ጥቃቶች ደግሞ ሌሎች አጋር ቡድኖች ናቸው የተወጡት። አርኤስኤፍ ካርቱምንና ገዚራን ተቆጣጥሮ የነበረ ቢሆንም በኋላ ላይ በሱዳን ብሔራዊ ጦር በተደረገበት መልሶ ማጥቃት ስፍራዎቹን ለመልቀቅ ተገዷል። የአባይ ኮሪደር ናይል ኮሪደር እየተባለ የሚጠራውንም አካባቢ የሱዳን ጦር ከሞላ ጎደል ተቆጣጥሯል። ይሁንና በደቡብና በምዕራብ አካባቢ የሚገኙትን ግዛቶች አርኤስኤፍ አሁንም እንደተቆጣጠረ ነው። የሱዳን ብሔራዊ ጦር ካርቱምን የተቆጣጠረ ቢሆንም ፖርት ሱዳንን አልለቅም ብሎ ዋና ማዘዣውን እዚያ አድርጎ እንደነበር የሚታወቅ ነው። በርካታ ኃይሎች የገቡበት አብረው ይሰራሉ ተብለው የማይጠበቁ ቡድኖችና ሀገራት ጭምር አንድ አይነት ቡድኖችን ያስታጠቁበት ይህ የሱዳኑ ጦርነት በመላው ዓለም የሚገባውን ትኩረት ባያገኝም የሱዳን ሕዝብ ግን አሁንም እንደተጨነቀበት አለ። ጥቃቱ ወደ ኢትዮጵያ ድንበር አካባቢም ተጠግቶ የቀጠናውን ሀገራት ክፉኛ እያመሰ ይገኛል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።